አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁላችሁንም ሰላም ብያለሁኝ። ያላችሁበት ሰላማችሁ ብስስት ትርፍርፍ ይበል። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተ እንዴት ናችሁ? እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮውን ላይክ በማድረግ ጀምሩ ማለት ነው። ግን ላይክ እያደረጋችሁ ውድ ቤተሰቦች ማለት ነው ላይክ አድርጉ ማለት ነው። ላይክ አድርጉ። ላይክ አይከፈልበትም ማለት ነው። እንግዲህ ያው በጣም አስተማሪ የሆነ ትምህርት ነው ማለት ነው። ንጽጽር ነው እንግዲህ ንጽጽር በሆሱ ይዤላችሁ መጥቻለሁ ማለት ነው። ላይክ ግን አድርጉ ማለት ነው ውድ ቤተሰቦች። ይታያል ግን ላይክ እያረጋችሁ አይደለም። ላይክ እያረጋችሁ ማለት ነው። አበረታቱኝ። ሀሳብ አስተያየት ኮሜንት ላይ አስቀምጡ ማለት ነው። መርሐባ ሀባይቢ ኬፍኩም አኽባረኩም ሽሎንኩም ኢንሻአላህ ትኩኑ ቢኸይር አና ቢኸይር እና ውድ ቤተሰቦቼ ያው ላይክ አድርጉ ስትጀምሩ ቪዲዮውን ማለት ነው። እንግዲህ ወደ ቪዲዮ ወስዳችኋለሁኝ፣ ተከታተሉ። እሺ ቆይ ተረጋጋ እንዴ። አያምሽር እሺ ወይንም እንደ ያደርገኝ አስወጣኝና መልሼ ልግባ። አትወጣም። አሁን ከፍተው እንደነበር ክፍቶ በዛው ልክ አትወጣም። አሁን ከፍተው ሶሪ ትወጣ። እሺ አቡከር ሙሐመድ ይሁና ሰያው ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም አለይኩም ወራህመቱላህ። ሁሱ ሀቢቢ ሰላም። እንዴት ነው? ሰላም ነው ወይ? ጠፍተሃል አንተ ልጅ። ቲክቶክ ስጀምር ነው የማውቅህ። ወላሂ እንዴት ነህ? ሰላምታ ለማለት እንኳን ራቅከኝ እኮ በጣም ናፍቀኛል። ደህና ነህ? አዎ በጣም ጠፍተሃል። ሰላም ነው አይደል? ደህና ነህ? ደህና ነኝ አልሐምዱሊላህ። ሰላም ልበል ብዬ ነው። ያው ጀዛከላህ። ቀጥሉ። ጥያቄ ያላቸው በተለይ ወገኖች ካሉ ይቀደሙ። እሳቸው ይቀደሙናል። ሰላም አለይኩም ወረህመቱላሂ ወበረካቱ። እሱ ይሰማል? ወረህመቱላሂ ወበረካቱ። አንድ እንድታብራራልኝ መፈልገው አያ ነበር። እሺ 24:54 ላይ ሱራ 24 ቁጥር 54 24 ማለት ነው። 54 እሺ ፈቃሉ አበሸረን ሚና ዋሒደን ነተቢዑ ኢና ኢዘን ለፊ ضላልን ወሱሩር ይላል። እንግዲህ ነቢያቶች በመጡ ጊዜ ነቢያቶችን የሚያስተባብሉበት ማስተባበያ ሰዎች በጣም የወደቀ የረከሰ ነው። እንደምታውቁት ሊስተባበል በማይችልበት ነገር ማለት ነው። ልክ ዛሬ ላይ እንደምናየው ሰዎች ነቢይ መሐመድ ሽንቱን ይሸናል ቁጭ ብሎ። እንዴት ነቢይ ቁጭ ብሎ ይሸናል? ነቢይ መሐመድ ከሚስቶቹ ጋር ይገናኛል። እንዴት ይገናኛል ከሚስቶቹ ጋር? ነቢይ መሐመድ አለ አይደል የዘር ፈሳሽ አላቸው። እንዴት ነቢይ ሆኖ የዘር ፈሳሽ ይኖረዋል? ልክ እንዲሁ ቀደምቶቹም ይህን ታላቅ ነቢይ በማይተች ነገር ሲተቹት እንደነበር አላህ እየገለጸለት ነው። ምን ይላል? ከላይ ስንጀምር ጊዜ ከዘበት ሰሙድ ቢንኑዙር ይላል። ሰሙድ በአስፈራሪዎች አስተባበለች ይላል። ወደ ሰሙድ የነገድ ስም ነው። ሰሙድ የተላከላቸው ነቢይ ማን ነው? ሷሊሕ ነው። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ወኢላ ሰሙደ አኻሁም ሷሊሐ ይላል። ወደ ሰሙድ ነገዶችም ወንድማቸው ሷሊሕን ላኩላቸው እያለ ይናገራል አላህ። ታዲያ ሲያስተባብሉ ጊዜ ያስተባበሉበት አንደኛው ማስተባበያ ምንድን ነው? ነቢይነቱን ላለመቀበል ፈቃሉ አሉ ይላል አበሸረን ሚና ዋሒደን ነተቢዑ ከእኛ መካከል አንድ ሰው የሆነን አካል እንከተላለን። ኢና ኢዘን ለፊ ضላልን ወሱሩር ከእኛ የሆነን አንድን ሰው እንከተለዋለን። እኛ ያን ጊዜ በስተትና በእብደት ውስጥ ነን አሉ። ሰው ነው እና እንዴት እንከተላለን? ይህ ማስተባበያ ይሆን ሰው ነው እና ከመካከላችን አንድን ሰው የሆነን አካል እንዴት እንከተላለን? ይሄን ካደረግን እኛ በግልጽ ጥመት ውስጥ ነን ያለ ነው፣ በእብደት ውስጥ ነን ያለ ነው እያሉ ይናገራሉ ማለት። እሺ ይህ ነው። ኦኬ ለነቢዩ መሐመድ ስለ ሳሊህ እየነገራቸው ነው ማለት ነው አላህ።
ይቀጥሉና እቀጥላለሁ። መርሐባ አንዱ አለም። እሺ ሰላም ናቸው። ሰላም ነው እንዴ? አላህ እግዚአብሔር ይመስገን። ጥያቄ መጠየቅ እችላለሁ? ሰላም። እሺ አመሰግናለሁ። ነቢዩ መሐመድ ጅብሪል ተገለጠላቸው ይላል ወይም ጨመቃቸው ይላል እና እሳቸው ግን ማን እንደተገለጠላቸው ወይም ማን እንደጨመቃቸው አያውቁም ነበር። ከዛ እየተንቀጠቀጡ ሂደው ሲነግሯቸው ከዛ እነሱ አይ ለአንተማ መልካም ነገር ነው የተገለጠልህ ምናምን ብለው ሰዎች ናቸው የነገሯቸው። እና አንድ ነቢይ የተገለጠለትን እንዴት አያውቅም? ወይስ ጅብሪል መሆኑን ወይም መልአክ መሆኑን በምን ይታወቃል? የቁርአን ክፍል አለው ወይ ለማለት ነው። አመሰግናለሁ። ይህንን ጥሩ ጥያቄ። በመጀመሪያ ጨመቃቸው የሚለው ያኔ ፈضመሁ ኢላ ሶድሪሂ ዓለይሂ ሰላቱ ወሰላም መልአኩ ጅብሪል ዓለይሂ ሰላም ያቀፋቸው ነው። ቃሉ በበርካታ ቃላት ይፈታል። ያንን እነሱ ምናልባት ጎግል ላይ ሲሄዱ ጨመቃቸው ብለው ተርጉሞላቸው ሊሆን ይችላል። ያ ነው እንዳጠቃላይ ያ አካል ሲመጣ ጊዜ መልአክ ነው። መልአክና ሰው ደግሞ እኩል አይደለም መጠኑ። ገብታችኋል? የዛኔ ለዚያ ነው ፈሩ የተባለው። መጀመሪያ የምታየው ስትሆን ጊዜ ልትደነግጥ ትችላለና እንዳጠቃላይ የልጁ ጥያቄ ጥሩ ጥያቄ ነው፣ ወሳኝ ጥያቄ ነው። አንድ ነቢይ የተገለጠለትን አካል እንዴት አያውቅም? እንዴት ሌላ ሰው ይነግረዋል ነው። ጥሩ ጥያቄ ነው። ሊነግረው ይገባል። ያ መልአክ ሊነግረው ይገባል፣ ሊያበስረው ይገባል። ከየት እንደመጣ ሊነግረው ይገባል። ምን እንዳመጣ ማን እንደሆነም ሊነግረው ይገባል። እሺ በዚህ ሄድ ለመሆኑ ይህን ሁሉ ያውቁ ነበር ወይ ነቢ ሰለላሁ ዐለይሂ ወሰለም ከመሄዳቸው በፊት ወደዚህ? አዎ ያውቃል። መልአኩ ጅብሪል ዐለይሂ ሰላም አዎ እኔ ጅብሪል ነኝ ወይም ገብርኤል ነኝ፣ አንተ ደግሞ ስማቸውን ጠርቶ ሙሐመድ የአላህ መልእክተኛ ነህ ብሏቸዋል። እርሳቸውም ያውቃሉ ወይ? አዎ ያውቃሉ። ያ ሂደው እዚያ መናገራቸው ያንን ነገር አያውቁም ማለትን አይደለም የሚያስይዘው። ደንግጠዋል፣ ፈርተዋል። አዎ ያ መደንገጣቸውና መፍራታቸው እንዳውም ትክክለኛ ነቢይ መሆናቸውን ነው የሚያሳየው። ምክንያቱም በዚህ መልኩ በምንሄድ ጊዜ መጽሐፍ ላይ ራሱ በአንተ ሚዛን በሄደለ ወደ መልአኩ ማነው ወደ ዘከርያስ በመጣ ጊዜ መልአኩ ገብርኤል ደንግጧል፣ ፈርቷል ይለናል። ወደ ማርያም በመጣ ጊዜ ገብርኤል ደንግጣለች፣ ፈርታለች ይለናል። አያርላ ያ ነገር ከዚያ በፊት የማያውቁት አካል ወደ እነርሱ በመምጣታቸው ቢደነግጡ ሰው ናቸውና የሚያጋጥም ነገር ነው። አይ ዘከርያስ እንዴት ይደነግጣል መጽሐፍ ቅዱስ ላይ መልአክ ከመጣለት ምናምን ብዬ አላስተባብልም። ይሄን ነገር እንደኛ ሰው ናቸው። ይሄን ልናውቅ ይገባል። ገብቷችኋል አይደለ? መልአክ አይደሉም ነቢያቶች፣ ሰው ናቸው። ቁል ኢነማ አነ በሸሩ ሚስልኩም እኔ ልክ እንደናንተ ሰው ነው ይበላቸው ይላል። አያችሁ፣ በሰው ላይ የሚሆን ነገር ሁሉ ይሆንባቸዋል። እባባይቶ ቢደነግጥ አንድ ነቢይ እንዴት እባባይቶ ይደነግጣል? ይሄማ ነቢይ አይደለም አንልም፣ ሰው ናቸውና። ሙሳ ዓለይሂ ሰላም ደንግጧል አልደነገጠም? ብትሯን ሲጥላት ወደ እባብ ስትቀየር ደንግጧል። ወአልቂ ዐሳከ ጣል ባለው ጊዜ አላህ ሱብሓነሁ ወተዓላ ፈለማ ረአሃ ተህተዙ ከአነሃ ጃኑ ወላ ሙድቢረን ይላል። ጀርባውን ሰጥቶ ሮጠ ሙሳ ይላል። ወለም ዩዐቂብ ዞር ብሎ እንኳን ለማየት አልቻለም። ማለት በጣም ነካው ሙሳ በሩጫ ፈርቶ። ያ ሙሳ አቅቢል ወላ ተኸፍ አለው። ሙሳ ሆይ እንደገና ተመለስ፣ ዙር፣ አትፍራ አለው። ፈርቷል። ዛቻል አይደል? ወደ እባብ ሲቀየርበት ጊዜ ትልቅ እባብ ሆና በሚያያት ጊዜ ፈራ ሄደ። እና ይህ ነቢያቶች ልክ እንደኛ እንደ ሰው ናቸው። ሊታመሙ ይችላሉ፣ ይበላሉ፣ ይጠጣሉ፣ ይደክማሉ፣ ይፈራሉ። ይሄ ያለ ነገር በእነርሱ ላይ እንዴት ይሄ ሆነ አይባልም። ነገር ግን ዋናው ጥያቄ ያልኩት ምንድን ነው? ያ አካል ራሱን ገልጦልታል ወይ? ማንነቱን ነግሮታል ወይ? አዎ ይሄን ላሳያቸው። ራሱ መልአኩ ገብርኤል ያን የመጀመሪያውን ምዕራፍ ኢቅራ የሚለውን ባወረደላቸው ጊዜ ራሱን ማንነቱን ገልጦላቸዋል። ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ ብሏቸዋል። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ ሙሐመድ የአላህ መልእክተኛ ነህ ብሏቸዋል። ይሄን በማስረጃ ላሳያቸው ሆቶች። እሺ የመጀመሪያ የወረደው ምዕራፍ የቱ ጋር ይገኛል? እዚህ ጋር ይገኛል። ይሄ ከ114ቱ ምዕራፍ አንደኛው ምዕራፍ እዚህ ጋር ሱረቱል አለቅ ኢቅራ አንብብ የሚለው ማለት ነው። አንብብ የሚለው ወይም ኢቅራ የሚለው እሱ ነው። እሱን ባወረደ ጊዜ አስመልክቶ የመጣን ዘገባ እናያለን። ሱረት አልዓለቅ ያውና 96 ላይ ያለው እዚህ ጋር እንመልከት። ይህ የመጀመሪያው ምዕራፍ ነው። ወደ አማርኛ እንቀይራለን። የመጀመሪያው ምዕራፍ ነው። አንብብ። እዚያም ምን አሳውቃቸው? ጌታቸውን አላህን አሳውቃቸው። የሚገርመው የመጀመሪያ እሱ ነው። ኢቅራ አንብብ፣ ቢስሚ ረቢከ አለዚ ኸለቅ፣ ሁሉን በፈጠረ በአምላክ ስም አንብብ አላቸው።
ኸለቀል ኢንሳን የሰው ልጅን የፈጠረ አያቸዋል። ይህን ሁሉ ከነገራቸው በኋላ ያኔ ገና ሲመጣ ጊዜ ምን እንዳላቸው እዚህ ጋር እናያለን። ሐዲሱ በጣም ረጅም ነው። حدثني أحمد بن عثمان البصري قال حدثنا وهب بن جرير قال حدثنا أبي قال سمعت النعمان بن راشد يقول عن الزهري عن عروة عن عائشة أنها قالت كان أول ما ابتدأ به رسول الله صلى الله عليه وسلم من الوحي الرؤيا الصادقة እያለ ይናገራል። እዚህ ጋር ማንነቱን ሲገልጽላቸው እናያለን። ምን ይላል? ያውና ወደ አማርኛ ልቀይርላችሁ። ይህ ጅብሪል ራሱ የተናገረው ቃል ነው። እዚህ ጋር እናየዋለን። ያውና ይሄ ቃል ነው። ፈቃለ ይላል አለም ይላል መልአኩ ገብርኤል ያለው ነው። ፈቃለ ወደ አማርኛ ልቀይርላችሁ እዚሁ እያለ የትምሳ እንሄድ። ያው ምን ይላል? ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ ይላል። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ። ይታያቸዋል ልጆች? ይታያል ይታያል። ያው ነው ያውና። እሺ ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል እርሱን እንዳዩት ስሙን ጠርተው ሁሉ የተናገሩበትን ደግሞ ላሳያችሁ። ረአይቱ ጅብሪል ይላሉ ቃል በቃል እኔ ጅብሪልን አይቼዋለሁ። ወለሁ 600 ጀናህ ለእርሱም 600 ክንፎች አሉት እያሉ የገለጹበትን ቡኻሪ ላይ ያለ ሐዲስ ነው ላሳያችሁ። ረአይቱ ጅብሪል ወለሁ 600 ጀናህ ገብርኤልን አየሁት ብለው ራሳቸው የተናገሩበትን ላሳያችሁ። ተኽሪጅ ሐዲስ ያው እነዚህ ጋር ምን ይላል? ቡኻሪ ላይ ታገኝታላችሁ፣ ሙስሊም ላይ ታገኝታላችሁ። ቡኻሪ 3232 ሙስሊም 174 ላይ ታገኝታላችሁ። በደንብ ያዙት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ረአይቱ ጅብሪል ገብርኤልን አይቼዋለሁ፣ ለሁ 600 ጀናህ ለእርሱም 600 ክንፎች አሉት ይላሉ። ገብርኤልን አየሁት እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። ረአይቱ ጅብሪል እያሉ የተናገሩበት ያው ቡኻሪ እና ሙስሊም ላይ የተዘገበ ሐዲስ ነው። አይቶታል፣ ይታያል። ያው ገብርኤልን አየሁት፣ ገብርኤልን አየሁት። እሺ ሌላ ጥያቄ ያለ? ቀጥል። እሺ አመሰግናለሁ። አሁን ያሳየኝ ጥቅሶች በሌላ አንግል ነው ነቢይነታቸውን ከተቀበሉ በኋላ የገለጹት ነው። ግን ዘካርያስን አንስታል እና ዘካርያስ ቅዱስ ገብርኤል ሲገለጽለት ፊት ለፊት ነው የተገለጸለት። ክንፉን እያራገበ ነው የገለጸለት። እኔ ገብርኤል ነኝ፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ነው የተገለጠለት። ከዛ ዘካርያስም ደንግጦ አላመነውም ነበር ይላል። ከዛ ስላላመንከኝ ዱዳ ትሆናለህ ያለው እና ምን ለማለት ፈልጌ ነው ጥያቄ የሆነብኝ፣ አንድ ነቢይ ወይም አንድ መልአክ ትልቅ መልእክት ነው ይዞ የመጡት። ጅብሪል ይዞ የመጣው ትልቅ መልእክት ነው። ያንን ትልቅ መልእክት እኔ ገብርኤል ነኝ ወይም እኔ ጅብሪል ነኝ፣ የእግዚአብሔር መልእክተኛ ጅብሪል ነኝ፣ አንተ ይሄን አድርጎ ፊት ለፊት መናገር አይጠበቅበትም ወይ? ተናገር። እያሳየው ተናገር። እሱ በሌላ ክፍል እኮ ነው ያሳየኝ፣ በሌላ ክፍል ነው። እንግዲህ የኔ አረዳድ ሊሆን ይችላል፣ ግን በሌላ ክፍል አይደለም። ሐዲሱ አንድ ሐዲስ ሲመጣ በብዙ ዘገባ ይመጣል። ከነዚያ ዘገባዎች መካከል አንድ ልታይ ትችላለህ። ገብቶሃል አይደለም? ግን ነብዩ መሐመድ ጀብሪል ተገለጸልኝ ብሎ አላለም ብለዋል። ሰዎች ናቸው ለአንተ የተገለጸልህ ጀብሪል ነው ብለው ያሉት።
አይደለም ራሳቸው ናቸው እያልኩ እያሳየሁ ምንጭና ቁጥር አሁን እየሰጠሁ እኔ ራሴ ጅብሪልን አየሁት አሉ። አንድ በቃ የእንግሊዝኛ ናወጣለት በቃ ውከር እንደ ቁጥሩ ልስጥህ። እንግሊዝኛ ታነባለህ፣ አረበኛ ወደ አማርኛም ቀይሬ አሳይቻለሁ። እናሳየህ እኔ ራሴ ጅብሪልን አየሁት ብለው ተናገሩበትን አሳይተኛል እኮ ግን አንተ ትረዳኛለህ ብዬ ስላሰብኩ ነው። ገብተሃል? ምንድነው መሰለህ ጥያቄ ሐዲሱ በብዙ መንገድ ይመጣል። አንድ ሐዲስ ማለት ነው ያለ ሐዲስ በሚዘገብ ጊዜ ማለት ነው። በዚያ ላይ ሁሉንም ጥናት ማድረግ አለብህ። ሁሉንም ጥናት አደርግና ይሄ የምትፈልገው ነገር አሁን ሌላኛው ሐዲስ ላይ አለ ወይ? አንተ ያየኸው ሐዲስ ያውቃለሁ ታላረ እሱ አይደለም። እሺ ጨርሰሽ እኔ ምንድን ነው መሰለህ ቃል በቃል ምንድን ነው ለዘካርያስ ወይም ለመሪማ እንደተገለጠው ሁሉ የዛን ሰዓት በተገለጣላቸው ሰዓት ፊት ለፊት እኔ ገብርኤል ነኝ ለምን አላለም? ከሌላ አካልስ ቢሆን በምን ይታወቃል ነው የእኔ ጥያቄ። ገብቷል ብሏል ብዬ እስካሁን እያሳየሁ የነበረው እሱ ነው። ቅድም አሳየሁ እኔ ገብርኤል ነኝ አንተ ደግሞ የአላህ መልእክተኛ ነህ ያለበትን ቅድም አሳየሁ አይደል? የታላላየሁ እሱን አይቻለሁ፣ ግን እሱ በሌላ ክፍል ነው። እሱ መጀመሪያ የተገለጠ ጊዜ ሌላ ቦታ ሄደው መናገራቸው እነዚያ ምስክር ብቻ ነው ያደረጉት። ወረቃ መጥቶ አንተ የቀደምት ነቢያት ሲገለጥልህ የነበረ ያ መልአክ ነው የተገለጠልህ ያለለት እንፈልጋህ ከሆነ መሰከረ። እሱ አንድ መስካሪ እንጂ ሌላ አይደለም። እሱ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስላላወቁት አይደለም። በሰዓቱ ደንግጠው ነበር። ደንግጠው ነበር። ደንገጥ የሰው ልጅ ባህሪ እንደሆነ መጀመሪያ አስረድቻለሁ። በዚያ በደነገጠበት ጊዜ አካል ያንን ነገር ላይናገር ይችላል። በሌላ ሐዲስ ላይ ግን ተዘግቧል እያልኩ ሐዲሱን እያሳየንህ ነው። እኔ ገብርኤል ነኝ አንተ የአላህ መልእክተኛ ነህ ብሎ እንደመጣላቸው የመጀመሪያውን የቁርአን ምዕራፍ ራስ አውጥቼ ያን የገለጠላቸውን ቃል ማለት ነው። መጀመሪያ የመጣላቸው አንብብ የሚለው ቃል ነው። በዚያ ላይ መጥቶ ማንነቱን ራሱ ነግሯቸዋል። ቦታቸዋለ ያው እና ይታያል። በእንግሊዝኛ እኔ መልአኩ ገብርኤልን ራሳቸው እንዳዩት መስክረዋል፣ ተናግረዋል። ቡኻሪ ላይ የተዘገበ ሐዲስ ይህን ሐዲስ ቅድም ሳሳይህ ነበር። ረአይቱ ጅብሪል ወለሁ 600 ጀናሕ ይላሉ። አቡበከር አወጣለት አንድ ጊዜ ቡኻሪ 3232 ቡኻሪ 3232 ራሳቸው የተናገሩበት ሶስት ሺህ 232 በብዙ መንገድ መጥቷል አይደል ሐዲሱ። ኦኬ ያው እነዚህ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል እንዳዩ ተናግረዋል። ጅብሪል እንዳዩ እዚህ ጋር ተናግረዋል። ረአይቱ ጅብሪል ወለሁ 600 ጀናሕ። ሌላ ሙስሊም ላይ 174 ነው። ሙስሊም 174 ያው እነዚህም ጋር ነቢዩ ሰለላሁ ዐለይሂ ወሰለም ጅብሪል እንዳዩ ተጽፏል። እሺ ይህን ይመስላል። እሺ ሌላ ጥያቄ አለ? እሺ ሌላ ጥያቄ ደግሞ ነብዩ መሐመድ በ6 ዓመታቸው አግብተው አይሻን በ9 ዓመታቸው ተገናኙ ይላል እና እሳቸው ይህንን ሲያደርጉ የእሳቸውን ልጅ ግን ከልክለዋል። ያውም በ18 ዓመቷ ከልክለዋል እና አይጋጭም ወይ? እሺ ጥያቄ ነው። አመሰግ በጣም ጥሩ። እሺ ነቢያ በዚህ ዓመት ግንኙነት አደረጉ የሚል የለም። በዚህ ዓመት ምንድን ነው ያደረጉት? አብረው ትዳርን መመስረታቸው ነው የተናገረው። እዚህ ቦታ ላይ ተገናኘ የሚል እንግሊዝኛው ላይ ጽፎላቸው ሊሆን ይችላል። እንደዛ የሚል እርሱ አረበኛ ላይ እንደዛ ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአና ብንት 6 ሲኒን
ወደኸለ ቢ ወአነ ቢንት 9 ሲኒን ይላል። ሁለቱንም ሐዲስ ልንገራቸው። ነቢዩ ሰለላሁ ዐለይሂ ወሰለም በ6 ዓመቴ አገቡኝ። ያ ማለት ማጨት የምንለው ነገር ሰውየው ወደ ቤቱ ሚስቱን ሳያስገባ በፊት ያለው ርክክብ የሚባለው ነገር ማለት ነው። ወደኸለ ቢ ወአነ ቢንት 9 ሲኒን እኔ የ9 ዓመት ስሆንም ወደ እኔ ገባ ይላል። አሁን ገባ የሚለውን እዚህ ጋር እነሱ በግንኙነት ወስደውት ነው። እንደዚህ አይደለም። ገባ ከተባለ ብዙ ፍቺ አለው። ኢዝ ደኸሉ ዐላ ዳውድ ይላል ቁርአን ላይ። ወደ ዳውድም በገቡ ጊዜ ሰዎች ይላል። ዳውድን ተገናኙት ማለት ነው አይደለም። ታዲያ ይሄንን የሚፈታልን ምንድን ነው ከተባለ ይሄንኑ ሐዲስ እናታችን አይሻ በሌላ ዘገባ ላይ ዘግበዋለች ወይም ተናግረዋለች። ምን ማለት እንደሆነ ያኛው ሐዲስ ይፈተዋል። ይኸውላችሁ ሐዲስ በሐዲስ ይፈታል። እዚህ ጋር አሻሚ የሆነ ቃል ከሆነ ሁለቱንም ትርጉም የሚያስጠቁም ከሆነ እንደው በዛ የምንውሰደው እና በሌላኛው ሐዲስ ላይ ደግሞ ያንን ያብራራዋል። ምን አለች ሌላኛው ሐዲስ ላይ? ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአነ ቢንት 6 ሲኒን ወበና ዐለየ። ቅድም ምንድን ነው ያለችው? ወደኸለ ቢ ነበር ያለችው፣ ወደ እኔ ገቡ ማለት ነው አይደለ? አሁን ደግሞ ምን አለች? ወበና ዐለየ በሚል ገለጸችው። አረበኛ ሰፊ ነው፣ አማርኛ ጠባብ ነች። አማርኛ አንዲት ቃል ልትሆን ትችላለች። አረበኛ ግን ለዚች ለአንድ ቃል በጣም ብዙ ቃላቶች ይኖሩታል። እዚህ ጋር ያለውን ደኸለ የሚለውን እዛ በና በሚል ተረጎመች። እሷ ምንም ነገረችን በሌላ ሐዲስ። በና ማለት ደግሞ መሰረት ማለት ነው። በና መሰረተ ነው። ቢና ይባላል፣ ያኔ መሰረት ነው ማለት ነው። ስለዚህ ወበና ዐለየ ወአነ ቢንት 9 ሲኒን እኔ 9 ዓመትም ሲሆን ከእኔ ጋር ትዳርን መሰረቱ አለች። ትዳርን አብረው በመስረታቸው መጀመራቸውን የሚገልጽ እንጂ አይደለም። እናታችን አይሻ እንዴት የሃይማኖት አስተማሪ ታላቅ ሴት እንደ ወሲብ ያደረገች ሴት ባሌ ጋር በዚህ ጊዜ ነው ወሲብ ያደረግኩት ብላ ትናገራለች? እንዳጀማ በፍጹም አትልም። በፍጹም በዚህ ጊዜ ወሲብ ያደረግኩኝ ብላ ትናገር በፍጹም የጀማ እና መሰረተ ከኔ ጋር ትዳርን መሰረትን ብላ የገለጸችበት ጊዜ። እሺ እና ይህን ይመስላል። እሺ እሳቸው ለምን ከለከሉ? እሱን ደግሞ ልንገር። እሱ ደግሞ ህፃን ልጅን ማግባት እንደማይቻል አሁን እናታችን አይሻ ህፃን ልጅ ብለህ ተረድታቸው ነው እናንተ። ራሷ ግን ስትነግረኝ ጊዜ ሰውነቷ በጣም ትልቅ እንደሆነ ተናግራለች። አቡዳር ላይ የተዘገበ ሰው የሆነ ሐዲስ አለ። እዚያ ላይ እናቴ ብላ ተናገረች። ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግቦችን ቀድማ ትመግበኝ ነበር፣ ለዚህም ተሳካላት አለች። ሰባሁ ወፈርኩ አደግኩኝ አለች። አንዲት ወጣት ሴት የምትደርስበት የተክለ ሰውነት ላይ ደርሳ እንደነበር ራሷ ተናግራለች። አካሏን እንጂ የምናየው እድሜ አይደለም። አንዳንድ ሰዎች አካላቸው ከፍ ብሎ እድሜያቸው ትንሽ ሊሆን ይችላል። በዚህ ተቃራኒ ደግሞ ሌላ ቦታ ላይ ደግሞ እድሜያቸው ትንሽ ሆና ይቅርታ፣ እድሜያቸው ከፍ ብሎ ሰውነታቸው ትንሽ ሊሆን ይችላል። ቦታቸዋል። የእናታችን አይሻ ደግሞ ራሷ ነች የገለጸችው፣ ሌላ ሰው እንኳ አይደለም። አንደኛ ይሄ ነው። ሌላ በዘመኗ ያለ ሰው አንድ ሰው እንኳን ሊመጣ አይችልም። እችን ልጅ ለእድሜዋ ግብቷት ብሎ የተቸ አንድ ከሃዲያ የለም። የዛን ጊዜ ከሃዲያኖች እርሳቸውን ለመጣል ከዚህ ጊዜ ካለው ይበልጣሉ። የሚገርማቸው አብረዋቸው እየኖሩ ስለነበር፣ ስራቸውንም እያዩ ስለነበር፣ የዘመናቸው ትውልድ ሁሉ እንዳለ እየሰለመባቸው እያዩ ስለነበር እርሳቸውን ለመጣል ይሞክሩ ነበር። አንድም እንኳን ተረስቶ በዚህ ነገር ላይ የተቻቸው ከሃዲ አይገኝም። ያጅማ የለም። ወፍ አንድ ከሃዲ ተነስቶ መሐመድ ህፃን አገባ እያለ የለም። አብሯት ያያትና የመሰከረ እንትን ማለት ነው። እና ያ ነው። ፋጢማ ጋር ስንመጣ ጊዜ ስለ ልጃቸው የጠየቀው እድሜ ይሄን ያክል ነው ወይም እድሜ ይሄን ያክል ነው የሚል በቁርአን በሐዲስ ላይ የለም፣ አልተገለጸም። ልጅ እንደሆነች ነው የተገለጸው። እኛ የሰዎች ሀሳብ ሳይሆን የምንይዘው የእርሷ ወይንም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ወይንም ያገባት እዚያ ምስክር ነው። እንዳጠቃላይ ወደ ፋጢማ ስንመጣ ጊዜ ምንድን ነው አቡበክር ስዲቅ መጣና ነብዩ ሰለላሁ ዐለይሂ ወሰለም ጠየቃቸው፣ ዳሩኝ አላቸው። ኸጠበ አቡበክር ስዲቅ ረዲየላሁ ዐንሁ ፋጢማ فقال إنها صغيرة، وخطبها عمر فقال إنها صغيرة، وخطبها علي وزوجها النبي صلى الله عليه وسلم لعلي لأنها مناسبة له. ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና አቡበክር ስዲቅ ፋጢማ ልጃቸውን ዳሩኝ አላቸው። አይ ልጅ ነች እሷ ህፃን ነች አሉት። አያችሁ፣ ከዚህ ከሐዲስ እንዳውም ህፃን ልጅን ማግባት እንደማይቻል የሚገልጽ የሆነ ሐዲስ ያ ጀማዓ። ህፃን ልጅን ማግባት ይቻላል ይሏቸዋል። አይቻልም፣ ህፃን ነች አይቻልም ብለው ገለጹ። ከዚያ ዑመር ጠየቀ፣ አሁንም ህፃን ነች አሉ። አልይ ጠየቀ። አልይ ደግሞ ከሁላቸውም ከእነርሱ ትንሽ ስለሆነ እርሷ ተስማሚ ስለሆነ ዳሩት ማለት ነው። እንዳጠቃላይ
የእናታችን አይሻ እና የእርሷ እንደማይወዳደር ግልጽ ነው። አካሏን የሚታየው እናታችን አይሻ ራሷ የተናገረችው ሐዲስ ያለ በሷሂህ አቡ ዳውድ ላይ ይገኛል። ተክለ ሰውነቷ ደርሶ ነበር ራሷ ተናግራለች። የእርሷን ደግሞ ህፃን እንደሆነች ተገልጿል። የፋጡማ የዚችኛዋን የፋጡማን የአይሻን ደግሞ ራሷ የገለጸችው ሐዲስ አለ። እሱን ማሳያ ከፈለግ በሞቷ ትልቅ እንደነበር ማለት ነው። ይህን ይመስላል። አቡበከር የምትጨምረው ካለ ጨምርልን። በ9 ዓመቷ ተገናኛት ብለኛል እና በስንት ዓመቷ ነው ግንኙነት ያደረጉት? አልተገለጸም። እሱ የሚል አለ ወይ? አልተገለጸም። በዚህ ዓመቷ ወሲብ አደረገች አይሻ የሚል አልተገለጸም። በ9 በ10 በ20 እኛ አናውቅም። እሱ አልተገለጸ። እስካልተገለጸ ድረስ ባልተገለጸ ነገር ላይ እንትን አንልም፣ አንናገርም። ያ በግምት እሺ። ይሄ ነው። ሌላ የመጨረሻ ጥያቄ ልጠይቅ ወይስ ይብቃኝ? የመጨረሻ የምትጨምርለት ካለ ይጨምርልሃል እሱ። እሺ ልጠይቅ? ጠይቅ። እሺ አመሰግናለሁ። እኔ ከሁሉም ከዚህም ሁሉ ጥያቄ የሚሆንብኝ ምንድን ነው መሰላችሁ? ጂኒ ሙስሊምነትን ከተቀበለ ወንድማችን ሊሆን ይችላል፣ መስጊድም ገብቶ ሊሰግድ ይችላል ይላል እና ይህንን እንዴት ሊሆን ይችላል የሚል ጥያቄ ነው። እሺ በጣም ጥሩ። ጂን እንግዲህ እናንተ ያስባችሁት ሰይጣን መስሏችሁ ከሆነ ስህተት ነው። የመጀመሪያው አያችሁ፣ ሰይጣን ለእኛ ጠላታችን ነው፣ ከሃዲ ነው። አንድ አቡበከር አውጣና ሱረቱል ፋጢር ላይ ቁጥር 6 እናወጣላቸዋል። ከመጀመሪያ ከሱ እናሳያቸው። ሰይጣን ጠላታችን ነው። ሰይጣንና ጅንን አንድ አድርጋችሁ ነው የምታዩት። ይሄ ስህተት ነው። ጅን፣ ሰው፣ መልአክ እነዚህ 3 ፍጡር ናቸው። ባጭሩ መላእክቶች ታዛዥ ብቻ ናቸው፣ አመፅን የማያደርጉ ናቸው። ሰውና ጅን ደግሞ ነፃ ምርጫ ፈቃድን እየተሰጠ ነው። ያው እና እዚህ ጋር ሰይጣን ጠላታችን እንደሆነ እናሳያቸው። ያው ሰይጣን ለእናንተ ጠላት ነው። 4 ነጥብ ይታያቸዋል። ሰይጣን አይሰግድም፣ አይጾምም፣ አምላክን አይታዘዝም፣ አማጺ ነው። እርሱን አስባችሁ ከሆነ ማለት እንዳላቋርጠ ሰይጣንና ጂኒ የተለያዩ። ሰይጣን ማለት አጋንንት አለ፣ ሰይጣን አለ እና እሱ እንድታብራራ አያይዘ ማለት ነው። ላብራራልህ ነው፣ ችግር የለውም። ከዚያ በፊት የመጀመሪያ ጭንቅላታቸው ላይ ያለውን እሱን ስህተት ላርመው ብዬ ነው። ሰይጣን የሚለው ይታያል አይደል? ሰይጣን ለእኛ ጠላታችን ነው። አይሰግድም፣ አይታዘዝም፣ አመፀኛ ነው። ሰዎችንም ወደ አመፅ ነው የሚጠራው። ያው ሰይጣን ለእናንተ ጠላት ነው። ስለዚህ ጠላት አድርጋችሁ ያዙት። ለምን? ያው ተከታዮችን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነው እና ይላል። ወደ አመፅ የሚጠራ ነው። እርሱ ጠላታችን ነው፣ ወንድማችን አይደለም። ብዙ ጊዜ ጅን ወንድማችን ነው ሲባል ጊዜ አቡ ሀይደር ወይም ሌሎች ሲናገሩ ያንን ይቆርጡና ከዚያ ከማን ጋር ያያይዙታል? ያውና ሰይጣን ወንድማቸው ነው ሙስሊሞች ይላሉ። ላስተት ነው። እሺ ላስረዳቸው። ለማንኛውም ጅን ማለት ልክ እንደኛ ነፃ ምርጫ ፈቃድ የተሰጣቸው ፍጥሮች ናቸው። ከእሳት ነው የተፈጠሩት።